ብዙዎቻችን ብዙ ከሮጥን በኋላ ፈተና ሲመጣ ተግዳሮት ሲመጣ አንዱ ፈተናችን ስብራት መሆኑን ለቅሶ መሆኑን ውርደት መሆኑን ቅጥሮች መፍረሳቸውን በሮች መቃጠላቸውን በሰማ ጊዜ ሙሴን እግዚአብሔር ብቻውን አገኘው ቅባት ሰጠው ኃይል ሰጠው በትሩን እጁን ምን በኃይል አደረገውና በዚህ በትር እንግዲህ እነዚህ የደረቁና የተበተኑ አጥንቶች እንደገና በሕይወት ይኖራሉ ነው it is impossible አባት ሆይ እናመሰግንሃለን ስምህን እንባርካለን ከፍ እናደርግሃለን በጌታ በኢየሱስ ስም አሜን አሜን ተቀመጡ እግዚአብሔር ይባርካችሁ ሁላችሁንም በጌታ በኢየሱስ ስም ሰላም ብያችኋለሁ ርዕሴ ተሐድሶና ሰብሮ መውጣት የሚል ነው ተሐድሶና ሰብሮ መውጣት ወይም ሰብሮ መውጣት የሚለውን ብሬክ ስሩ ማለት ትችላላችሁ አንዳንድ ሰዎች አይወዱትም በርግጥ አይወዱትም ብዙ ሰዎች ብቻ ግን ያው መጽሐፍ ቅዱስ ብዙ የሚያሳየን ደሞም የተለመደ ቃል ነው በቤተክርስቲያን ብቻ ሳይሆን በማንኛውም ዘርፍ የተለመደ ቃል ነው ተሐድሶ የሚለው ሪስቶሬሽን ወይም ማስመለስ መመለስ የሚለውን ለመግለጽ ነው እግዚአብሔር ካዘልን ሕይወትና በረከት ብዙ ጊዜ ሳናውቅ ጎለን እግዚአብሔር ካዘልን ስፍራ ሳናውቅ ተፈናቅለን ራሳችን እናገኝ ይሆናል እግዚአብሔር ያዘልን መልካም ሕይወት አለ መልካም በረከት አለ እግዚአብሔር እንድንመላለስበት ያዘጋጀልን መልካም ስራ አለ እግዚአብሔር እንድንኖርበት የቀየሰልን መልካም መንገድ አለ ግን አንዳንዴ ከዛ መንገድ መውጣታችን ሳናቀው ወተን ከበረከቱ መጉደላችን ሳናውቀው ጎለን ከስፍራው መጥፋታችን ሳናውቀው ጠፍተን ራሳችንን በችግር በፈተና በውድቀት ውስጥ ልናገኘው እንችላለን ራሳችን በዛ ውስጥ ማግኘታችን መልካም ነው ይሻላል አንዳንዴ ግን የት እንደወደቅንም እንኳን ላናውቅ እንችላለን በጣም መጥፎ ለእግዚአብሔር ሕዝብ የት እንደወደቀ አለማወቅ ነው በየትኛው መንገድ እየሄደ እንዳለ የት ስፍራ እንደቆመ አለማወቅ እና ቀኖቹን እንዲሁ ተቀብሎ እንዲሁ መሸኘት እንዲህ አይነት ሕይወት በሕይወታችን ሊያጋጥም ይችላል የእግዚአብሔር ቸርነትና ምሕረት ሲገለጥ ግን እግዚአብሔር ይህን ወራት ያሳልፈልናል መጽሐፍ ቅዱስ እንዲህ አይነቱን ጊዜ ያለማወቅ ወራት ይላል ያለማወቅ ወራት በእርግጠኝነት በሕይወታችን ውድቀት ውስንነት ለቅሶና ሐዘን ማለት ከተፈጥሮ ውጭ ሆነ ማለቴ ነው የክፉ የጨለማ ተጽዕኖ ህልማችን የሚያደናቅፍ ነገር ካለንበት የተባረከ አገልግሎትም ይሁን ሕይወት የሚያፈናቅል ነገር ከመድረሱ በፊት እንደዚህ አይነት ወቅት ከመምጣቱ በፊት ያለማወቅ ወቅት መጀመሪያ ነበረ በእርግጥ በእንግሊዘኛ ያን ምን ይላል a season of ignorance ያለማወቅ ወራት በሕይወታችን ነበረ ያለማወቅ ስንል እግዚአብሔርን አለማወቅ መንገዱን አለማወቅ ፈቃዱን አለማወቅ ወይም ለመንገዱ ለፈቃዱ እና ለራሱ ለእግዚአብሔር ኢግኖራንት መሆን እነዚህ ነገሮች ናቸው ቀጥሎ ወዳለው ቅድም ወዳልኳችሁ እግዚአብሔር ካያዘልን ሕይወት እና አቅጣጫ ስፍራና ቦታ ሊያፈናቅሉን የሚችሉት የሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ እንዲህ ይላል እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል ያለማወቅን ወራት አሳልፎ እግዚአብሔርን ያለማወቅ ፈቃዱን ያለማወቅ መንገዱን ያለማወቅ ወራትን አሳልፎ
ምን ማለት ነው? ያ ወራት አለፈ ማለት እግዚአብሔርን የማወቅ ወራት መጣ ማለት ነው። ፈቃዱን የማወቅ ወራት መጣ ማለት ነው። ማድረግ የሚገባንን ነገር የማወቅ ወራት መጣ ማለት ነው። ሰዎች እግዚአብሔር ማድረግ እንዲያደርጉ የሚፈልገውን ነገር የማያውቁበት ወራቶች አሉ። በዚህ ጊዜ እግዚአብሔር ምንድነው እንዳደርግ የሚፈልገው? በዚህ ወቅት ምን እንዳደርግ እግዚአብሔር ይፈልጋል? ምን አይነት እርምጃ እንድራመድ እግዚአብሔር ይፈልጋል? ይሄ ወቅት እንደ እግዚአብሔር ሰው፣ እንደ እግዚአብሔር ሴት፣ እንደ እግዚአብሔር ልጅ ምን ውሳኔ እንድወስን፣ ምን እርምጃ እንድወስድ ይጠይቀኛል። ለምሳሌ አሁን ልማዳዊ ስለሆነ ብቻ ሳይሆን እግዚአብሔር እየመራን ስለሆነ እየጸለይን ነው፣ በፊቱ እየተዋረድን ነው። ይሄ እንግዲህ ወቅት ነው። ይሄ ወቅት የገባው ሰው ከወቅቱ ጋር ራሱን ያስማማል፣ ከእግዚአብሔር ወቅት ጋር። ግን ለዚህ ወቅት ደግሞ እስራኤል በዘመኑ ሊያደርገው የተገባውን ነገር ያወቁ ጠቢባን የይሳኮር ልጆች ነበሩ። በእያንዳንዱ ዘመን ልናደርገው የተገባውን ነገር ማወቅ ይኖርብናል። አለማወቅ ሲዝንን፣ ወቅትን እንዳልኩት ሞኝ ያደርጋል። መጽሐፍ ቅዱስ ሞኞች አትሁኑ ከሚለው ጋር ያያያዘው ዘመኑን ወቁ ዋጁ የሚለውን ነው። ዘመናችን ካላወቀን፣ ጊዜያችንን መዋጀት ካልቻልን ሞኞች እንሆናለን። ይሄ ያለማወቅ ወራት መጥፎ ወራት ነው። ያለማወቅ ወራት ሰዎች አይደሰቱም ማለት አይደለም፣ ይደሰታሉ። ሰዎች የልባቸውን መሻትና ፍላጎት አያገኙም ማለት አይደለም፣ ያገኛሉ። ነገሮች ሰላማዊ አይደሉም ማለት አይደለም፣ ሰላማዊ ናቸው። ግን የእግዚአብሔር መንገድ የሌለበት ነው። እግዚአብሔር ማወቅ የሌለበት ነው። ፈቃዱን ማወቅ የሌለበት ነው። ማድረግ ያለብንን ሳይሆን ሁኔታው ያቀረበልንን እያደረግን ያለንበት ጊዜ ነው። ገንዘብ ካለን ምንፈልገው እናደርጋለን። በር ከተከፈተ ወተን እንሄዳለን። እድል ያመጣውን ሁሉ እንቀበላለን። ስለዚህ በዛ ጊዜ ሁሉ ነገር ሰላማዊ ነው። ግን ሳናውቀው ግን እግዚአብሔር ከያዘልን የጉዞ መስመር ተንሸራተናል። ስፍራችን ለቀናል። ከበረከት ወጥተናል። ከበረከት መውጣታችን ግን የሚታወቀው ቆይቶ ነው ወገኖቼ። እና እግዚአብሔር እንዲህ አይነቱን ያለማወቅ ወራት አሳልፎ ወደ እርሱ የምንመለስበትን የመመለስ ጊዜ አመጥቶልናል። መመለሳችን ከእውነትና ከልብ ከሆነ ይሄ የሌላ ወራት ጅማሬ ይሆንልናል። የሌላ ወራት ጅማሬ ይሆንልናል። ምን ይላል? ቀን ቀጥሯልና ይላል፣ በዛን ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህም እርሱን ከሙታን በማስነሳቱ አረጋግጧል ይላል። ቀን ቀጥሯልና እግዚአብሔር የጊዜ ባለቤት ነው፣ የቀን ባለቤት ነው። ስለዚህ ይህን ልንረዳ በጣም ያስፈልጋል። ያለማወቅ ወራት ባለፈ ጊዜ ማስተዋላችን ይመለሳል፣ ጨለማችን ይገፈፋል፣ ሰብረን መውጣት እንጀምራለን። የት እንዳለን እናያለን። አሁን በዚህ ወቅት አንዳንድ ወንድሞች እህቶች የት እንደወደቁ እያዩ ነው ብዬ አስባለሁ። ምን ያህል ከመገኘቱና ከኃይሉ ርቀው እንደነበሩ አሁን ገና የሚባንኑ እና ማልቀስ የሚጀምሩ፣ ምን ያህል የተጠሙ እንደነበሩ ውስጣቸው እንደደረቀ መጠማታቸውን ግን የማያውቁ፣ ምን ያህል መንፈሳዊ ረሃብ ነፍሳቸውን እንዳከሳት የማያውቁ፣ አሁን ግን መክሳታቸው የታያቸው እና የእግዚአብሔርን መገኘትና ኃይል በናፍቆት የሚጠሙ የሚራቡ ወገኖች አሉ። ይሄ ነው የመመለስ ወራት ማለት። ይሄ ነው የመመለስ ወራት ማለት። ያኛውስ ያለማወቅ ወራት ነው፣ የድንዛዜ ወራት ነው።
መጋረጃ በዓይናችን ላይ የወደቀበት ወራት ነው። ለቅሶ ከዛ በኋላ ይመጣል፣ ሐዘን ከዛ በኋላ ይመጣል። ግን መጀመሪያ አይመስልም። ስለዚህ በዚህ ጊዜ ማስተዋላችን እንዳልኩት ይመለሳል። እኔ ዛሬ ጸሎቴ ነው ብዙዎቻችን ማስተዋላችን እንዲመለስ፣ ጨለማችን እንዲገፈፍ፣ ሰብረን እንድንወጣ በጌታ በኢየሱስ ስም እጸልያለሁ። ጠላት ሞኝ አይደለም። እንዲህ ባለ የድንዛዜ እግዚአብሔርን ያለማወቅ፣ ፈቃዱን ያለማወቅ፣ ማድረግ የሚገባንን ያለማወቅ ወራት ላይ ዘላቂ ስራዎችን በሰዎች ሕይወት ውስጥ ይሰራል። አንድ ቀን ወደ እግዚአብሔር እንደሚመለሱ ያውቃል፣ ወይም እግዚአብሔር እንደማይተዋቸው ያውቃል። እነሱም አንድ ቀን እግዚአብሔር ብለው እንደሚመለሱ ያውቃል። ስለዚህ ዘላቂ የሆኑ ስራዎችን ይሰራል፣ ወጥመዶችን። በዛን ጊዜ ለህይወት ሐዘንና ጸጸት የሚሆኑ ነገሮችን ቶሎ ቶሎ ይሰራል። መጥፎ ጓደኞችን ይሰጣል። መጥፎ ወዳጅነት፣ መጥፎ ግንኙነት ይመሰረታል። መጥፎ ልምምድ ይጀመራል። መጥፎ ቃል ኪዳን ይገባል። መጥፎ ትስስር ከሰዎች ጋር ይፈጠራል። በኋላ ልንሰብረው የሚከብደን፣ በኋላ ልንተወው የሚያቀተን፣ በዚህ ያለማወቅ ጊዜ፣ የድንዛዜ ጊዜ፣ ያለማስተዋል ጊዜ ባላጋራ የሆነው ዲያብሎስ በብዙ ሰዎች ሕይወት ውስጥ ዘላቂ ነገር ያደርጋል። እንዳይወጡ አጥር ያጥራል። እንዳያስቡ አእምሯቸውን ያጨልማል። እንዳይራመዱ እግራቸውን ያስራል። ግን የእግዚአብሔር ምሕረትና ቸርነት በዚህ ጊዜ ይመጣል። ጌታ ስሙ የተባረከ ይሁን። ብዙ ዘመን ልቤን የሚነካውን ጥቂት ነገር አካፍላችኋለሁኝ። የመታደስና ሰብሮ የማለፍ ጊዜ ወደ ህይወታችን እንዲመጣ ልንወስዳቸው የሚገቡ እርምጃዎች ምንድን ናቸው? የተሐድሶ ሰብሮ የመውጣት። እስኪ ተሐድሶ በሉ እስኪ። የተበላሸው እንደገና የሚጠገንበት፣ የወደቀው የሚነሳበት፣ የፈረሰው የሚጠገንበት፣ ተገድቦና ተወስኖ የተያዘው ነገር ደግሞ አምላኩ ወዳለው ነገር የሚለቀቅበት ማለት ነው። የመታደስና ሰብሮ የማለፍ እርምጃዎች ምንድን ናቸው? አንድ ሰው ካለበት ነባራዊ ሁኔታ ውስጥ፣ ነባራዊ ሁኔታው አስለቃሽ፣ አስቆዛሚ፣ ሰባሪ፣ ግራ አጋቢ፣ ፍሬ አልባነት፣ ባዶነት ሊሆን ይችላል። ነገ የማይታይበት ጨለማም ሊሆን ይችላል። የዛሬም ብቻ እየተበላ ያለበት፣ እየተጠጣ ያለበት፣ ስለ ነገ ግን ምንም ክሉ የሌለበት ሊሆን ይችላል። በነገራችን ላይ በሕይወታችን ስለምንበላው፣ ስለምንጠጣው፣ ስለ ዛሬ ብቻ የምናስብበት ወቅት ላይ ካለን አስቸጋሪ ነው። ግርዶሽ አለ ማለት ነው። እግዚአብሔር የተስፋ አምላክ ነው። ሕዝቡን ሁሌ የሚመራቸው በተስፋ ነው። በተስፋ ነው የሚመራቸው ሕዝቡን። አንድ ሰው በሕይወቱ የነገ ተስፋ ከሌለው የሆነ መጋረጃ በሕይወቱ ላይ ወድቋል ማለት ነው። ችግር ላይ ነው ያለው። ያ ሰው ችግር ላይ መሆኑን አያውቀውም። ምናልባት ይህን ስናገር ብዙዎቻችን ልንሆን እንችላለን፣ አብዛኛዎቻችን ልንሆን እንችላለን። ግን ቢሆንም መናገር አለብኝ። አንድ ሰው ስለ ነገው የሚታየው ነገር ከሌለ ኬጅ ውስጥ ነው ያለው፣ እስር ቤት ውስጥ ነው ያለው፣ ገደብ ውስጥ ነው ያለው፣ ገደብ ውስጥ ነው ያለው፣ እስራት ውስጥ ነው ያለው። ሰብሮ መውጣት ያስፈልገዋል። ለምንድን ነው ነገ የማይታየው? ለምንድን ነው በሕይወቱ የሚያንገበግብ ራዕይ የሌለው? እስር ቤት ውስጥ መሆኑን ላያውቀው ይችላል፣ ግን እስር ቤት ውስጥ ነው ያለው።
እዚህ ሆነን አስፋልት ላይ ያለውን ወይም ባየሩ ላይ የሆነ ያለውን ነገር ማየት አንችልም። እዚህ ቤት ውስጥ ነው ያለነው። ስለዚህ የሆነ ሰው ስለ ነገ የማይታየው ከሆነ የሆነ ነገር ውስጥ ነው ያለው። ይሄ ምንም ጥያቄ የሚፈጥር ነገር አይደለም። የሆነ ነገር ውስጥ አለ። ሰብሮ መውጣት አለበት። ምናልባት ብዙዎቻችን ስለሆነን ይሄ ሩቅ ሊሆንብን ይችላል፣ ግን እግዚአብሔር ሰብሮ ያወጣቸዋል ወገኖች። ስለዚህ ዛሬ ለሁላችሁ እንጸልያለን፣ ለሁላችን እንጸልያለን። እኔ እያልኩ ያለሁት የሆነ ቤት የመስራት ፍላጎት፣ ልጅ የመውለድ ይሄ ራእይ አይደለም፣ ተፈጥሯዊ ነው። ወፍ ጎጆ ትሰራለች፣ ላም ትወልዳለች። ምንም ራእይ አያስፈልጋትም። ኢትስ ናቹራል። የህይወት ሪስፖንሲቢሊቲ አይደለም ይሄ። ቤት የሌላቸው ጎዳና ዳሪዎች ልጅ ይወልዳሉ። የህይወት ራእይ ሊሆን አይችልም ልጅ መውለድ። የነገ ተስፋ ሊሆን አይችልም ልጅ መውለድ። ስለዚህ ስለሱ አይደለም እያወራን ያለ ነው። እኔ በቃ ምንድነው እንዲሰርቼ ይሄን ያህል ብር አገኛለሁ፣ ይሄ ተስፋ አይደለም። ተስፋ ማለት እግዚአብሔር ዓለም ሳይፈጠር አስቀድሞ ልታደርጉት ያዘጋጀው መልካም ነገር ማለት ነው። እሱ ሲታያችሁ ማለት ነው። በክርስቶስ ኢየሱስ አስቀድሞ ያዘጋጀው መልካም ስራ በነፍሳችሁ ውስጥ ቦግ ብሎ ሲታይ ያን ለማድረግ መኖርም መሞትም ሲያምራችሁ የህይወት ትርጉም ያለው እዛ ላይ ነው። ካልሆነስ ወደድንም ጠላንም በሆነ ውስንነትና ገደብ ውስጥ ነው ያለ ነው። እግዚአብሔር ከዛ ሰብሮ ሊያወጣን ይፈልጋል። እግዚአብሔር አብርሃምን ካለበት ሁኔታ ወይም ከቤቱ ወይ ከድንኳኑ ብቻ ይዞት ወጣና ወደ ሰማይ ተመልከት አለው። ምን ታያለህ አለው። ከዋክብት፣ ዘርህ እንደዚህ ይሆናል አለው። ወደ ባህር ዳር ደግሞ ወሰደው። የግድ ወተን ማየት መቻል አለብን። የሆነ ነገር ውስጥ ከሆነን ማየት አንችልም። ለዛ አንዱ እርምጃ አሁን እያደረግን ያለነው ነገር ነው። ለምንድነው መነግራችሁ? ከምራችሁ እንድትጮሁ ነው። ህይወታችሁ ትርጉም አልባ ሆኖ አያልፍም በጌታ በኢየሱስ ስም። ቁመታችሁን አትመልከቱ፣ ጾታችሁን አትዩ፣ የትምህርት ደረጃችሁን አትመልከቱ። እግዚአብሔር ፌቨር ቢያደርጋችሁ የሚሆነውን ነገር አስቡ። እግዚአብሔር ሞገስ ቢሰጣችሁ ይህን ለማየት ጥቂት ከነህምያ መጽሐፍ አሳያችኋለሁ። ነህምያ ያው ብዙ በጣም ረጅም ጊዜ ወስዶ መጠናት ያለበት አስደናቂ ተጠንቶ የማያልቅ መጽሐፍ ነው። ከብዙ የመጽሐፍ ቅዱስ መጽሐፍቶች ጋር የተያያዘ ነው። በመጀመሪያ እግዚአብሔር በነቢዩ ኤርሚያስ እንደሚማረኩ እስራኤላውያን ከዛ ከነህምያ ከዚህ ታሪክ በፊት ተናግሮ ነበር እንደምታውቁት። እና ኤርሚያስ ብዙ መከራ ተቀብሏል ያን ትንቢት በመናገሩ። በቃ እግዚአብሔር አዝኖባቸዋል። ስለዚህ በዚች ምድር በተስፋይቱ ምድር በኢየሩሳሌም መኖር የለባችሁም፣ በይሁዳ መኖር የለባችሁም፣ ለጠላቶቻችሁ ተማረኩና ሂዱ ብሎ እግዚአብሔር ተናገራቸው። ግን ቢሆንም ፍጻሜና ተስፋ ሰጣቸዋለሁ እና ያም የመጥፎ ነገር አይደለም። ምን ማለት ነው? ተመልሼ ጎበኛቸዋለሁ። እግዚአብሔር ሁል ጊዜ ይጎበኛል እንደገና ብሎ እግዚአብሔር ተናግሮ ነበር። እና ሐሰተኛ ነቢያቶች ደግሞ ተነስተው ይሄ ኤርሚያስ ዝም ብሎ ክፉ ነገር ይናገራል፣ he is a prophet of doom፣ የክፉ ነገር ነብይ ነው ብለው እንዲያውም ሐሰተኛው ነብይ አመቶ ቀንበር ሰብሮ እግዚአብሔር ቀንበራችሁ እንደዚህ ሰብሮታል ብሎ ዲሞንስትሬት አድርጎ ያሳይ ነበር። እና በነብዩ እግዚአብሔር አንተ የእንጨት ቀንበር ሰብረሃል፣ እኔ ግን የብረት ቀንበር እጭንባቸዋለሁ አለ እግዚአብሔር። ሰዎች አካሄዳችንን ከእግዚአብሔር ጋር ካላደረግን
የማንኛውም አገልጋይ ሰባኪ መዝሙር ማታለል ለውጥ በሕይወታችን ሊያመጣ አይችልም። በብዙ መጋጋጥ ማወቅ የለብንም። ይሄን ከእግዚአብሔር ቃል ተምረን ነው ማወቅ ያለብን። በብዙ መጋጋጥ ከብዙ ዘመን በኋላ ወድቀን ተነስተን ተጋግጠን አይደለም። አይ መንገዴና ሕይወቴ ከእግዚአብሔር ጋር ካልተስተካከለ ልባረክ አልችልም ወደሚለው ነገር ሊቀናልኝ አይችልም፣ ሕይወቴ ሊሰምር አይችልም ወደሚለው መምጣት ያለብን ብዙ ሳንጋጋጥ ነው። የፈለገ መልካም ትንቢት ቢነገረን፣ የፈለገ ስሜታችን ቢጋጋል፣ መንገዳችን ትክክል ካልሆነ፣ አካሄዳችን ትክክል ካልሆነ፣ አኗኗራችን ትክክል ካልሆነ አሁን ያለው መልካም የሚመስል ነገር ሁሉ እያደነዘዘን ነው። ለማደንዘዝ የተላከ ነው፣ ለማፍዘዝ የተላከ ነው። ባለፈው ተናግሬያለሁ። ዲያብሎስ መቼ መሰላችሁ ጥርሱን አግጦ አይኑን አፍጥጦ የሚመጣው? መጨረሻ ላይ ምናልባት መውጫ የለውም ይሄ ሰው ብሎ ያወቀ ቀን ነው። እስከዛ ግን እንደዛ ሆኖ አይመጣም። እስከዛ መንገዳችሁን እየባረከ ሐሳባችሁን እየቀደሰ ለምታደርጉት ነገር ስኬትና ክንውን እየሰጠ ከእግዚአብሔር መንገድ ግን እያራቀ ከፈቃዱ እያወጣችሁ ግን መንገዳችሁ እየተስተካከለ አልጋ ባልጋ እየሆነ ደስ እያላችሁ ቸርችም ሄዳችሁ ስትዘምሩ ፍስስ እያላችሁ ግንስ የምታውቁት ደግሞ በሕይወታችሁ ፈቃዱን አታደርጉም፣ በመንገዱ አትሄዱም። ብቻችሁን ቁጭ ስትሉ ሕሊናችሁ ይወቅሳቸዋል ትክክል እያደረጋችሁ እንዳልሆነ። ግን ደግሞ ያለምንም ትግል ደግሞ ነገሮች በስኬት እየሄዱላችሁ ነው፣ በክንውን እየሄዱላችሁ ነው። ለምንድን ነው ይሄ የሚያደርገው? ዲያብሎስ በእጁ መውደቃችንን እርግጠኛ እስኪሆን ድረስ ነው። ተፈራግጠን የማንወጣበት ወጥመድ ውስጥ መግባታችንን እርግጠኛ እስኪሆን ድረስ ነው። እርግጠኛ ከሆነ በኋላ እንኳን ደህና መጣህ ይላል። ያኔ እየየ ይመጣል። ለቅሶ፣ ዋይታ፣ ጭንቀት። እግዚአብሔር እንዴት እንደዚህ ያዋርደኛል? እንዴት በሕይወቴ እንደዚህ ይደርሳል? እንዴት ይተወኛል? ብዙ ነገር ሲሉ ትሰማላችሁ ብዙ አማኞች። ግን ያ በአንድ ሌሊት የሆነ ነገር አይደለም። የመጽሐፈ ነህምያ ታሪክ ላይ ስታዩ ነህምያ፣ ዘካርያስ፣ ሐጌ፣ ኤርሚያስ እነዚህ መጽሐፎች አንድ ላይ አድርጋችሁ ስታነቧቸው አስገራሚ ነገር ታገኛላችሁ። እና እስራኤላውያን ከመንገዱ ወጡ፣ ፈቃዱን ተዉ። ከዛ እግዚአብሔር በቃ ለምርኮ ትቻቸዋለሁ አለ። አንማረክም አሉ። ማለት ነቢያቶች ተነሱ። አረ የበረከት ዘመን ነው፣ አረ የመከናወን ዘመን ነው፣ አረ የመሳካት ጊዜ ነው፣ በፊቴ የተከፈተ በር አለ ማለት ነው። እንዲያውም በአሁኑ ጊዜ ቃሉ አልበቃን ብሎ መከፈት ብቻ ሳይሆን ተበርግዷል ነው የምንባለው አይደለ? መከፈት ብቻ አይደለም ተበርግዷል ነው የምንባለው። እና እንደዛ እየተባሉ ስለነበረ አረ እግዚአብሔር ደግሞ ምን አለ? ሄዳችሁ እዛው ዕዳ ፍዳችሁን አይታችሁ ከተመለሳችሁ በኋላ ነው አይነው እኔ ያውቃለሁ አለ። እኔ ያውቃለሁ፣ እኔ ነኝ የማውቀው አለ። መቼ እንደምትመለሱ እኔ ነኝ የማውቀው፣ በረከትም ወደ እናንተ መቼ እንደሚመለስ እኔ ነኝ የማውቀው ብሎ በኤርሚያስ 29 ላይ ነገራቸው። እና ሌሎቹ እሺ ብለው ምርኮ ሆነው ሄዱ። የተወሰኑት ደግሞ አንማረክም ብለው እዛው ቀሩ። ግን የደረሰባቸው ጉስቁልና መከራ ብዙ ነው። ከዛ የኢየሩሳሌም ቅጥር ፈረሰ፣ መቅደሱ ፈረሰ፣ ቤቶቻቸው ተቃጠሉ፣ ነገራቸው ሁሉ ብልሽት አለ። እና ከብዙ ዓመት በኋላ እግዚአብሔር የተናገረው ነገር የሚፈጸምበት ጊዜ ሲደርስ እግዚአብሔር ቂሮስ የሚባልን ሰው አስነሳ፣ መንፈሱን ደግሞ አነሳሳ ለእስራኤል እንዲቆም ማለት ነው። እና በዛን ጊዜ ተሐድሶ እንዴት ወደ ሕይወታቸው እንደመጣ ስታዩ የኔም ተሐድሶ እንደዚህ ነው የሚመጣው ብላችሁ ማመን ትችላላችሁ። መንገዱን ያሳያችኋል። ነህምያ እግዚአብሔር በኤርሚያስ በነቢዩ እንደተናገረው የሆነውን ነገር ሁሉ ሰማ። ነህምያ
ምዕራፍ 1 ላይ ነው የምነግራችሁ። የነበሩበትን ሁኔታ ምን አይነት እንደነበረ ነህምያ ሰማ። እኔ በሱሳ ግንብ ቁጥር 2 ላይ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። እርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በሳት ተቃጥለዋል አሉኝ ይላል። ስለዚህ ነህምያ የሰማው ሪፖርት ምንድነው? በታላቅ መከራ ውስጥ ነበሩ፣ በስድብ ውስጥ ነበሩ። እግዚአብሔር በኋላ በዘካርያስ መጥቶ ስትመለስ የሚሆነውን ሲናገር በውጭሽ ቅጥር ሆናለሁ አለ፣ በውስጥሽ ደግሞ ምን ሆንሻለሁ አለ? ክብር ሆንሻለሁ፣ ስድብሽን አስወግዳለሁ ማለቱ ነው። ቅጥራቸው ፈርሷል፣ በስድብ ውስጥ ነበሩ፣ በሮቻቸው በሳት ተቃጥለዋል። ግን ስለ ተሐድሶ ሲናገር በኢሳይያስ መጽሐፍ ላይ ቁጥር 18 ላይ ስለ በሮች ሲናገር በሮችሽን ምስጋና ቅጥሮችሽን ደግሞ መዳን ብለሽ ትጠሪያቸዋለሽ ይላል። ሰው መንገዱን ከእግዚአብሔር ጋር ሲያደርግ በሮቹ ምስጋና ይሆኑለታል፣ ቅጥሮቹ ደግሞ መዳን ይሆኑለታል። ቅጥር ማለት ወሰን ገደብ ማለት ነው። ከለላ ጥበቃም ማለት ነው። በአንድ በኩል ወሰን ማለት ነው፣ ገደብ ማለት ነው፣ ድርሻን የሚያሳይ ነገር ማለት ነው። ስለዚህ ሰው ወደ እግዚአብሔር ፈቃድና ሐሳብ ሲመለስ ቅጥሩ የእግዚአብሔር ማዳን ይሆናል፣ የእግዚአብሔር ማዳን ይሆናል። ወደ አዲስ ኪዳን ብንመጣ በኢየሱስ ክርስቶስ ተሰርቶ ያለቀው የመዳን ስራ ብቻ ይሆናል ገደባችን ማለት ነው። ክብር ለጌታ ይሁን። የዘር እርግማን ገደብ አይሆንም። የዲያብሎስ ኃይል ገደብ አይሆንም። ሟርትና ድግምት ገደባችን አይሆንም። የኛ ቅጥርና ክልል የሚሆነው የጌታ ኢየሱስ ክርስቶስ የማዳን ስራ ብቻ ይሆናል። ወይም በጌታ በኢየሱስ ክርስቶስ የማዳን ስራ የተሰጠን ብቻ ይሆናል። እሱ ደግሞ ገደብ የለሽ ነው። ጌታ ስሙ የተባረከ ይሁን። ግን እነዚህ ሰዎች በዚህ ሁኔታ ውስጥ ነበሩ ማለት ቅጥራቸው ፈርሷል፣ በሮቻቸው ተቃጥለዋል። ይሄን ነው የተመለከተው። ትንቢተ ኢሳይያስ 60 ቁጥር 18 እስከ 20 ምን ይላል? ከዚያ በኋላ በምድርሽ ውስጥ ግፍ፣ በዳርቻሽ ውስጥ ጉስቁልና፣ ቅጥቃጤ አይሰማም። ቅጥርሽን መዳን፣ በሮችሽንም ምስጋና ብለሽ ትጠሪያቸዋለሽ። ከዛ በኋላ እግዚአብሔር የዘላለም ብርሃንሽ አምላክሽ ክብርሽ ይሆናልና፣ እግዚአብሔር ብርሃንሽ አምላክሽ ክብርሽ ይሆናልና። ሰው ከቅጥቃጤ፣ ከስድብ፣ ከነቀፋ፣ ከውርደት መቼ ነው የሚገላገለው ብትሉ አምላኩ ብርሃኑ እና ክብሩ ሲሆን ነው። ክብር ለጌታ ይሁን። እግዚአብሔር አምላኩ ክብሩና ብርሃኑ ሲሆን ነው። እግዚአብሔር የዘላለም ብርሃንሽ ይሆናልና የለቅሶሽም ወራት ታልቃለችና። እግዚአብሔር ብርሃናችንና መድኃኒታችን ሲሆን የለቅሶአችን ወራት ያቆማል። ካልሆነስ ወራቶቻችን ሁሉ የለቅሶ፣ የዋይታ፣ የቁዘማ፣ የስብራት ይሆናል። የእግዚአብሔር ብርሃን አለመኖር ማለት ነው። ቅድም ያልኳችሁ ያለማወቅ ወራት እና ዕውቀት የሚባለው እግዚአብሔር ነው። እግዚአብሔርን ማወቅ ብርሃን ነው የለሰው ህይወት። የሰው ህይወት ብርሃን እግዚአብሔርን ማወቅ ነው። የሰው ህይወት ብርሃን እግዚአብሔርን ማወቅ ነው። የሰው ህይወት ጨለማ ደግሞ እግዚአብሔርን አለማወቅ ነው። መንገዱን አለማወቅ ነው። ፈቃዱን አለማወቅ ነው። ጳውሎስን ያለውን ታስታውሳላችሁ? ፈቃዱን እንድታውቅ ተገናኝተዋል አለው። እግዚአብሔር ፈቃዱን እንድናውቅ ይፈልጋል። ፈቃዱ የህይወታችን ብርሃን ነው። ሰው የእግዚአብሔርን ፈቃድ ሲያውቅ ከጨለማ ይድናል። እግዚአብሔር የዘላለም ብርሃንሽ ይሆናልና የለቅሶሽ ወራት ታልቃለች። ፀሐይ ከዚያ በኋላ አትጠልቅም፣ ጨረቃሽም አይቋረጥም። ህዝብሽ ሁሉ ጻድቃን ይሆናሉ። እኔም እከብር ዘንድ የአትክልቴን ቡቃያ የእጄ ሥራ የምትሆን ምድሪቱን ለዘላለም ይወርሳሉ ይላል። እግዚአብሔር ስሙ የተባረከ ይሁን። ክብር ለስሙ ይሁን። ጉስቁልና ቅጥቃጤ አይሰማም የእግዚአብሔር ብርሃን ሲመጣ።
የእግዚአብሔር ጊዜ ሲመጣ የለቅሶ ወራት ያበቃል። እንዳልኩት በሮች ምስጋና ይሆናሉ፣ ቅጥሮቻችን መዳን ይሆናሉ። ነህምያ 1:4 የወሰደውን እርምጃ እንመለከታለን። ከሱ ጀምሮ ነህምያ ምንድነው ያደረገው? ታድሶና ሰብሮ ካሉበት ሁኔታ መውጣት ለእስራኤል ይመጣ ዘንድ እንደ መሪ እግዚአብሔር አስቀድሞ ያዘጋጀው ነህምያ የሚባል ሰው ያደረገውን ነገር በደንብ ስታዩ አሁን እያደረግን ያለነው ነገር ሁልጊዜ በሕይወታችን ልናደርገው የሚገባ ነገር እንደሆነ ትገነዘባላችሁ። ስለዚህ ስብራት መሆኑን፣ ለቅሶ መሆኑን፣ ውርደት መሆኑን፣ ቅጥሮች መፍረሳቸውን፣ በሮች መቃጠላቸውን በሰማ ጊዜ ይሄ ለእግዚአብሔር ሕዝብ የተገባ ቃል አይደለም። እግዚአብሔር ለሕዝቡ እንዲህ አይነት ቃል አልገባም። እንዲህ አይነት ነገር ፕሮሚስ አላደረገም። እግዚአብሔር ሊሆን የተገባ ነገር አይደለም እና ሊቀበለው የሚችለው ነገር አይደለም። ስለዚህ እርምጃ ወሰደ። ያን እርምጃ ነው አሁን ምናየው። ይህንም ቃል በሰማው ጊዜ ተቀምጬ አለቀስሁ፣ አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና ጸልይ ነበር። እንዲህም አልሁ፣ አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝህን ለሚያደርጉ ቃል ኪዳንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎችህ ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ። እንዲሁ ተረጋግታችሁ ብታነቡት ብዙ ነገር ትማራላችሁ። አንደኛው ነገር ሁልጊዜ ቅዱሳን ሲጸልዩ ካያችሁ፣ ሌላም ቦታ ዳንኤልም በመጣብን ነገር ሁሉ አንተ ጻድቅ ነህ ብለው ነው የሚጀምሩት። ምን ማለት ነው? እኛ ያጠፋነውና የተሳሳትነው ነገር ቢኖር እንጂ አንተ ሕዝብህን የምተው አምላክ አይደለህም። አንተ ሕዝብህን መላገጫ የምታደርግ አምላክ አይደለህም። የአሁኑ ዘመን ችግራችን ግን እሱ አይደለም። ችግራችን ምንድነው ብትሉ በፍጹም ተሳስቻለሁ፣ መንገዴ ተበላሽቷል፣ እግዚአብሔር ሁሌ ትክክል ነው አይደለም። ለምንድነው ግን እንደዚህ የማይሆነው ነው የመጀመሪያው ጥያቄያችን። ለምንድነው በህይወቴ እንደዚህ የመጣው? የነዚህ ቅዱሳን ነገር ምንድነው ያለው? ለሚወዱህና ትእዛዝን ለሚያደርጉ ቃል ኪዳንና ምሕረትን የምትጠብቅ ታላቅ የተፈራ አምላክ ሆይ አድሬስ ያደረገው በዚህ ነው። አንተ ለሚወዱ ትእዛዝህን መንገድህን ለሚጠብቁ ቃል ኪዳን ማለት አዲሱን መደበኛ ትርጉም ብታነቡት ጥሩ ነው። አንዳንድ ጊዜ ለትርጉም ያህል ማለት ነው። የፍቅር ኪዳንህን ኮቨናንት ኦፍ ላቭ ሄሴድ የተባለውን ኪዳንህን የምትጠብቅ ታማኝ አምላክ ነህ። ስለዚህ ይሄ ህዝብ እየተጎሳቆለ ያለው፣ ይሄ ህዝብ እያለቀሰ ያለው፣ ይሄ ህዝብ የተሰበረው፣ ቅጥሩ የፈረሰው፣ በሩ ደጆቹ የተቃጠሉት አንተ ዝም ብለህ ትተኸው አይደለም። የመጀመሪያው ነገር እሱ ነው። እውነተኛ ንስሐ የሚጀምረው የእግዚአብሔርን ማንነት እውቅና ከመስጠት ነው። you are righteous አንተ በህይወቴ ላይ ጻድቅ ነህ። እስኪ በሉ ሁላችሁ ከልባችሁ በሉ የምራችሁን። ምናልባት አንዳንድ ፈተናዎች በህይወታችሁ ይኖሩ ይሆናል። የጤንነት ይሆናል፣ የኢኮኖሚ ይሆናል፣ የምናምን የተለያየ ፈተና በህይወታችሁ ሊኖር ይችላል። ምንም አይነት ፈተና ይኖር፣ በመጀመሪያ ግን አንተ በህይወቴ ላይ ጻድቅ ነህ ማለት አለብን። እስኪ በሉ አንተ ጻድቅ ነህ በሉ እስኪ። እኔ ባሪያ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ አድምጥ። አያሌ ቀን ይላል፣ ሌሊትና ቀን ይላል የሚጸልየው ማለት ነው። ብዙ ሰዎች ምን እንደሚያምኑ ታውቃላችሁ አይደለ? በአንድ ጊዜ መንገድ ላይ እየሄዱ ከሆነ ቆመው ጸልየው በቃ ነገር ሁሉ እንዲያበቃ ይጠብቃሉ። ብዙ ዘመን የተበላ ህይወታችን እንደገና እንዲመለስና እንዲጠገን ካስፈለገ፣ እውነተኛ በረከትና ህይወት እንዲመጣ ካስፈለገ፣ እውነተኛ ሰብሮ መውጣት ካስፈለገ
ጠንከር ያለ እርምጃ መሄድ ያስፈልጋል። ይሄ ነህምያ ምን አለ? በሰማይ አምላክ ፊት አያሌ ቀን አዝን ነበር፣ እጾምና ጸልይ ነበር። አያሌ የሚለውን ብታዩት ይሄ አያሌ የሚለው ቀን ካሴሎ በሚባለው ወር ነው ይሄን የጀመረው። ኒሳን በሚባል ወር ነው ወደ ንጉሱ የገባው ለመጠየቅ እና ምናልባትም እንደዛ ከሆነ ከ3 ወር በላይ ነው። ከካሴሎ እስከ ኒሳን ድረስ ያለው ወራት ማለት ነው። ከ3 ወር በላይ ነው። ይህ ነህምያ በእግዚአብሔር ፊት ያለቅስ፣ ይጾም፣ ይጸልይ የነበረው ስለ እስራኤል ሪስቶሬሽን ማለት ነው። ስለ አይሁድ መታደስና መጽናናት ዘመን እንዲመጣ፣ ዘመኑ እንዲቀየርላቸው። በነገራችን ላይ የአንዳንድ ነገር ቅንጥብጣቢ መምጣትን አይደለም መናፈቅ ያለብን፣ በህይወታችን ዘመን ነው መቀየር ያለበት። እየሰማችሁ ነው? ወገቤን አመመኝ የወገቤ ፈውስ፣ ራሴን አመመኝ የራሴ ፈውስ ሳይሆን ህይወቴ ነው መስመር ውስጥ መግባት ያለበት፣ ዘመኔ ነው መቀየር ያለበት። ያለማወቅን ወራት አሳልፎ ነው የሚለው። ወራቶች ናቸው ማለፍ ያለባቸው። የስብራት፣ የለቅሶ፣ የመከራ፣ የስቃይ፣ የከንቱነት፣ የባዶነት ወራቶች ናቸው ጥርግ ብለው መሄድ ያለባቸው እንጂ የሆነች ዕለታዊ መልስ አይደለም መጠበቅ ያለብን። ስለዚህ ይሄ ሰውዬ እየፈለገ እያለቀሰበት፣ እያነባበት፣ እየጾመበት፣ እየጸለየበት ያለው ነገር የአንዲት ጥቅቅን ነገር ጉዳይ አይደለም። የእስራኤል ሪስቶሬሽን ጉዳይ ነው። የዘመን ለውጥ ጉዳይ ነው። የጊዜ ለውጥ ጉዳይ ነው። በህይወታቸው ላይ ዘመን እንዲለወጥ፣ ጊዜ እንዲለወጥ ነው። ለዛ ነው ለቅሶ የመረረ ነበረ፣ ጸሎቱ የከረረ ነበረ፣ ለዘብተኛ አልነበረም። ከ3 ወር በላይ ይጸልይ ነበር። ነህምያ የቃል ኪዳኑ ህዝብ ያለበትን ያልተገባ ሁኔታ በሰማ ጊዜ ያደረገው የመጀመሪያ ነገር አንደኛ በጾምና በጸሎት ወደ እግዚአብሔር መቅረብ ነው። ሌትና ቀን ለረጅም ጊዜ። እስኪ በሉ በደም ጮክ በሉና መቼም በህይወታችሁ ለውጥ ትፈልጋላችሁ ብዬ አስባለሁ። ሌትና ቀን ለረጅም ጊዜ በሉ እስኪ። በሁለተኛው ነገር ኃጢአታቸውን መናዘዝ ነው። እኔና የአባቴ ቤት በድለናል። ሰዎችን ብሌም አላደረገም። እኔና የአባቴ ቤት ነው ያለው። ሶስተኛ ያደረገውን ብታዩ እዛው ላይ ቁጥር 8-9 ድረስ ብታነቡ አሁንም ብትተላለፍ በአሕዛብ መካከል እበትናቸዋለሁ፣ ብትተላለፉ በአሕዛብ መካከል እበትናቸዋለሁ። ወደ እኔ ብትመለሱ ግን ትእዛዜን ብትጠብቁ ብታደርጓት ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ እሰበስባቸዋለሁ፣ ስሜም ይኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያ ለሙሴ ያዘዝከውን ቃል እባክህ አስብ። በሶስተኛ ደረጃ ያደረገው እግዚአብሔርን በቃል ኪዳኑ መያዝ ነው። እግዚአብሔርን በቃል ኪዳኑ መያዝ የትህትና ምልክት ነው። እግዚአብሔርን በቃል ኪዳኑ መያዝ የእምነት ምልክት ነው። እግዚአብሔርን በቃል ኪዳኑ መያዝ እግዚአብሔርን የማወቅ ምልክት ነው። እግዚአብሔር የተናገረውን ነገር ያደርጋል። ለተናገረው ነገር እግዚአብሔር እውነተኛ አምላክ ነው። እግዚአብሔር የቃል ኪዳን አምላክ ነው። እኔ ኪዳኑን በድያለሁ፣ እኔ ኪዳኑን ጥሻለሁ፣ እንደ ኪዳኑ አልተመላለስኩም፣ አሁን ግን ተመለስኩኝ። እግዚአብሔር በኪዳን ውስጥ ቸርነትንና ምሕረትንም አብሮ አስቀምጧል። ስለዚህ እግዚአብሔር ምን ብሏል? እስከ ምድር ዳርቻ ድረስ እንኳን ብትበተኑ ወደ እኔ ከተመለሳችሁ እመልሳችኋለሁ። ጌታ ስሙ የተባረከ ይሁን። ማለት ኢምፖሲብል በሚመስል ሁኔታ ተሰባብራችሁ እንኳን ብትወድቁ እኔ ግን እንደገና እጠግናችኋለሁ፣ እንደገና አነሳችኋለሁ። ጌታ ስሙ የተባረከ ይሁን። ሕዝቅኤል 37 ላይ እኮ የምታዩት እንደዛ ነው። የደረቀ አጥንት፣ መድረቅ ብቻ አይደለም የተበተነ አጥንት። እነዚህ የደረቁና የተበተኑ አጥንቶች እንደገና በህይወት ይኖራሉ ነው። ኢት ኢዝ ኢምፖሲብል። ነገር ግን እግዚአብሔር ቃል ኪዳን ገብቷል። በስሙ የተጠራ ህዝብ በእውነተኛ ልብ በተሰበረ መንፈስ ወደ እግዚአብሔር በሚመለስበት ጊዜ በምንም አይነት ደረጃ የወደቀ ቢሆንም እግዚአብሔር ግን ከዛ ያነሳዋል።
እግዚአብሔር ከዛ ያነሳዋል። እነግራቸዋለሁ። እንደገና ያድሰዋል፣ እንደገና ያቆመዋል። በተሻለ ክብር፣ በተሻለ ሕይወት፣ በተሻለ ኃይል እግዚአብሔር የሚያድስ አምላክ ነው። እግዚአብሔር መሐሪ መሆኑን የሚያሳየው ቂመኛ አለመሆኑን። እግዚአብሔር ቂመኛ አይደለም። የሚያሳየው እናንተም እኮ ብትሆኑ እውነተኛ የእርቅ ሰው ከሆናችሁ ከሆነ ሰው ጋር ከልባችሁ ስትታረቁ ምንም እንዳልያዛችሁበት የምታሳውቁት ያን ሰው ከዛ ከመጋጨታችሁ በፊት ታደርጉለት የነበረውን ሳይሆን ከዛ የተሻለ ነገር በማድረግ ነው። እግዚአብሔር ብዙ ጊዜ በሪስቶሬሽን ጊዜ የሚያደርገው በጥፍ መልስልሻለሁ ነው የሚለው እግዚአብሔር። ይሄ ባህሪው ነው። በምን ይመልሳል እግዚአብሔር? በጥፍ ይመልሳል። በውርደት የሄዱትን በክብር ይመልሳቸዋል። በግራቸው የሄዱትን በመጓጓዣ ይመልሳቸዋል። ጥሩ ሰዎች ሆነው እኮ አይደለም፣ ግን እግዚአብሔር የምህረት አምላክ ነው። ምን ብሏል እግዚአብሔር? ወደ እኔ ስትመለሱ ከኢየሩሳሌም ርቃችሁ የምድር ጥግ ድረስ እስከ ሰማይ ዳርቻ ማለት ሰማይ ሄዶ ግጥም ያለበት ማለት ነው በድሮ ጊዜ። እዛ ድረስ ተበትናችሁ ብትሆኑ እኔም እሰበስባችኋለሁ። ሁለተኛ ላይ ጠገን የሚሰበር ነገር የለም። አምላክ ሲመጣ ይጠገናል። ላይነሳ የሚወድቅ ነገር የለም። አምላክ ሲመጣ ይነሳል። ስሙ ለዘላለም ይባረክ። ግን አምላክን የሚያንቀሳቅሰው ምንድን ነው? የእነዚህ ሰዎችን ነገር ተመልከቱ። እኔና ቤቴ በድለናል። አፋዊ አይደለም፣ ልባዊ ነው፣ እውነተኛ ነው። እውነተኛ ቢሆን ነው ከ3 ወር በላይ በአምላኩ በእግዚአብሔር ፊት የወደቀው ያለቀሰው የጮኸው። እውነተኛ ነው። እውነተኛ ሪስቶሬሽን እንደዚህ ነው ወደ ሰው ህይወት የሚመጣው ወገኖቼ። እውነተኛ የእግዚአብሔር ኃይልና ክብር ወደ ሰዎች የሚመጣው እንደዚህ ነው። ከዚህ በኋላ እኮ በቃ ብታዩ እኔ የማያጠናውት በቃ እንዴት አድርጌ አውርቼ ጨርሰዋለሁ ብታዩ ከዚህ በኋላ በጣም ይገርማል። አሁን ስድብ ላይ ናቸው፣ ነቀፌታ ላይ ናቸው፣ ስብራት ላይ ናቸው። ይሄን አክኖሌጅ ያደረገ የዚህ ምክንያት እግዚአብሔር አይደለም። የነሱ ከእግዚአብሔር መራቅ፣ መሸሽ፣ ከፈቃዱ ከመንገዱ ቸልተኝነት ያለማወቅ ወራት ነው ይሄን ነገር ይዞባቸው የመጣው። እና ይሄን ነገር ካስተካከለ በኋላ ግን በቃ በህይወቱ የመጣውን ደግሞ ኮንፊደንስ ብታዩ በጣም የሚገርም ነው። ስለዚህ መጀመሪያ በጾምና በጸሎት ወደ እግዚአብሔር ቀረበ፣ ኃጢአታቸውን ተናዘዘ፣ ቃል ኪዳኑን እግዚአብሔርን አሳሰበ። ቀጣዩ እርምጃ የተራመደው ቀጣዩን እርምጃ አሁን ቀጥሎ መነግራችሁን ከ3 ወራት በኋላ ነው። አራተኛ ከ3 ወራት በኋላ ሙሉ በሙሉ በእግዚአብሔር ላይ መደገፍና መመራት ጀመረ። ተሐድሶ እንደዚህ ነው የሚመጣው። መጀመሪያ ከእግዚአብሔር ጋር መጽሐፍ ቅዱስ ሲናገር ተስማማ ይላል እና ከእግዚአብሔር ጋር የህዝቡን ኃጢአት በመናዘዝ ከእግዚአብሔር ጋር ነገሩን ከጨረሰ በኋላ አሁን በእግዚአብሔር ላይ መደገፍና በእግዚአብሔር መመራት ጀመረ። ስለዚህ ሰብሮ ለመውጣት ካለበት ሁኔታ ሰብሮ ለመሄድ እግዚአብሔር ለህዝቡ ወደ ያዘለት ርስትና በረከት መንቀሳቀስ ለመጀመር ሰዎች ድንገት እኔ በጣም ይገርመኛል። ስሙኝ በደንብ የሆነ ቦታ ላይ ጭምለቅለቅ ስትሉ ቆይታችሁ ወዲያውኑ መታችሁ አገልግሎት ላይ አትቁሙ። በእግዚአብሔር ፊት ቆዩ። በእግዚአብሔር ፊት ቆዩ። አንዴ ሄዳችሁ እዛ እንትን ወዲያው እንደመጣችሁ በቃ አገልግሎት መድረክ እንደዛ አታድርጉ። ዘላቂ ሲዝን አይቀየርላችሁም። ወቅት እንዲቀየርላችሁ ከፈለጋችሁ፣ ጊዜ ዘመን እንዲቀየርላችሁ ከፈለጋችሁ ቆዩ። በእግዚአብሔር ፊት ቆዩ። ይህ ሰውዬ እንደዛ ነው ያደረገው። ከዛ በኋላ ግን የነህምያ መጽሐፍ በጣም አስደናቂ መጽሐፍ ነው። ፊልም ይኖረው ይሆን አላውቅም፣ ቢሰራ ግን በስማ መጽሐፈ ነህምያ ምዕራፍ 2 ቁጥር 4 ላይ ስታዩ ወደ ንጉሱ ገባ። ከዛ በኋላ ንጉሱ አሁን ከእግዚአብሔር ጋር እስኪ በሉ ሁላችሁም ከእግዚአብሔር ጋር መንገድ ሲስተካከል በሉ እስኪ ጉዳይ መታየት ይጀምራል። እና ወደ ንጉሱ ሲገባ ምንድነው ፊትህ እንደዚህ ከወትሮው የተለየ ጠቆረ ምናምን ሲለው ከዛ በኢየሩሳሌም የደረሰውን ነገር ሰምቶ እንዳዘነ ለንጉሱ ነገረው። እና ንጉሱ
ምን አለው? ምን ትለምነኛለህ አለኝ ይላል። በጣም የሚገርማችሁ አሁን እዚህ ጋር የእግዚአብሔር እጅ መንቀሳቀስ ጀመረ ማለት ነው። የሞገስ ጊዜ መጣ ማለት ነው። ምን ትለምነኛለህ አለኝ፣ እኔም ወደ ሰማይ አምላክ ጸለይሁ። ይሄ ልቤን በጣም ይነካዋል። ወደ ሰማይ አምላክ ምን አልኩ ይላል? ጸለይሁ። በንጉሱ ፊት ሆኖ ይመስለኛል እኮ መቼም በንጉሱ ፊት አይንበረከክም። ግን አሁን ምንድነው? መንገዱን ከእግዚአብሔር ጋር አስተካክሏል፣ ታርቋል። ሙሉ የሆነ በእግዚአብሔር ላይ መደገፍና ድፍረት አግኝቷል። እግዚአብሔር ከኔ ጋር ነው በቃ የሚል የህሊና ወቀሳ የለበትም። እየሰማችሁ ነው? የለበትም። እንደዛ አይነት ሰው ነው እንደዚህ የሚለው። በዛ ቅጽበት ወደ አምላኬ ወደ እግዚአብሔር ጸለይኩ አለ። እኔም ወደ ሰማይ አምላክ ጸለይኩ ማለት በመለኮታዊ መግቦት አመነ። እግዚአብሔር አሁን ሁኔታዎችን ሁሉ ይቆጣጠራል። ነገሮችን ሁሉ ወደ ፈቃዱ መንገድ ይመራቸዋል። በነገራችን ላይ እግዚአብሔር ሁኔታዎችን ሁሉ ለጥፋት ይመራል። እግዚአብሔር ሁኔታዎችን ሁሉ ለበረከት ይመራል። ያው ደጋግመዋለሁ አይደል? ሁሌ ያ ምስኪን ሃማ የሚባል ሰውዬ እግዚአብሔር ሰውን ሊያጠፋ ሲፈልግ ነገሮችን ሁሉ ለጥፋት ያቀነባብራቸዋል። እና ሃማ ምሕረት ለመጠየቅ እንድታማልደው ንግስቲቱ ጎንበስ ቀና ሲል እግዚአብሔር ያን አቀናጀበት። ንጉሱ አየና እንዴ ምስኪን ይዳራታል ብሎ ምስኪን እኮ ሊለማመጥ ነው ጎንበስ ቀና ያለ። ግን ለጊዜው ነው ምስኪን ምላችሁ እንጂ ምስኪን ሰው አይደለም። ግን በቃ እግዚአብሔር መጽሐፍ ቅዱስ ምን ይላል? እግዚአብሔር ሊያጠፋው ፈልጓልና ይላል አይደለ? እና ሰው መንገዱን ከእግዚአብሔር ጋር አካሄዱን ከእግዚአብሔር ጋር ካላረገ ነገሮች ሁሉ ተያይዘው ለበጎ ይደረጋሉ የሚለው ጥቅስ አያስገድድም። ነገሮች ሁሉ ተያይዘው ለጥፋት ይሆናሉ የሚል ሌላ ጥቅስ ከስሩ መጻፍ ይቻላል። ተያይዘው አንዱ ባንዱ ላይ ማለት ነው። ግን እግዚአብሔር ልባችንን ሲመልስ መንገዳችን ከእሱ ጋር ሲሆን ሲቀና መግቦቱ ደግሞ ዘመን ሲቀየር በሉ እስኪ በላላችሁ መግቦቱ መንቀሳቀስ ይጀምራል። ሂስ ዲቫይን ፕሮቪደንስ የመለኮታዊ መግቦት ማለት ነው። ይሄ መግቦት ማለት እግዚአብሔር የፍጥረቱ ሁሉ ተቆጣጣሪ ነው። ወደ ወደደው የሰዎችን ልብና ሁኔታ ያዘነብላል እና እናንተን ሰርቭ እንዲያደርግ ነገራችሁን እንዲስተካከል የሰውን ልብ የነገስታትን ልብ አየሩን፣ ምድሩን፣ ፖለቲካውን ሁሉን ነገር ለእሱ ለፈለገው አጀንዳ እግዚአብሔር ይመራል። ይሄ ነው መለኮታዊ መግቦት ማለት ይመራል። እና ጸለየ። እግዚአብሔር ከእሱ ጋር እንደነበረ በጣም ያሳውቃቸዋል። ስለዚህ ነህምያ እስራኤልና እግዚአብሔር ያላቸውን ጉዳይ ከጨረሰ በኋላ ወደ ንጉሱ ገብቶ ምን እንደሚፈልግ ሲጠይቀው ጸለየ። መጀመሪያ እግዚአብሔርና እስራኤል ያላቸውን ጉዳይ ጨርሶ ነው በነገራችን ላይ። ስለዚህ ለመለኮታዊ ስራው እድል ሰጠ። ራሱ በእጁ ዝም ብሎ በስልጣኑ ስቴፕ አውት ማድረግ አልፈለገም። ለመለኮታዊ መግቦቱ በቃ ማየት ፈለገ። እግዚአብሔር ምን እየሰራ ነው? መግቦቱ ማለት እንደዛ ነው። ከኔ ጋር ናችሁ ቅዱሳን? በእግዚአብሔር እጅና ጣት ስትተማመኑ በራሳችሁ ጉልበትና ኃይል አትሄዱም። በፊት መጀመሪያ የእግዚአብሔርን ኢኒሼቲቭ ማየት ትፈልጋላችሁ። ኢፍ ጋድ ኢዝ ዊዝ ሚ የሆነ ነገር ምልክት ያለው ብላችሁ ትጠባበቃላችሁ በእምነት እና በአምላኩ በእግዚአብሔር ፊት ጸለየ። እግዚአብሔር ስሙ የተባረከ ይሁን። ስለዚህ የእስራኤል ዕጣ ፈንታ አሁን ከሰው ወደ አምላክ መሸጋገሩን አወቀ ማለት ነው። በጾም በጸሎት በለቅሶ በዋይታ በእውነተኛ የተሰበረ ልብ አንድ ሰው ወደ እግዚአብሔር ሲመለስ ዕጣ ፈንታው ከጠላት እጅ ወደ እግዚአብሔር እጅ ይሸጋገራል። ስለዚህ ነህምያ አሁን ዕጣ ፈንታው ያለው በማን እጅ ነው? በእግዚአብሔር እጅ ነው። ለዛ ነው ወደ እግዚአብሔር
በሰው እጅ እንደሆነ ንጉሥ እኮ ነው ሁሉም ምን ላድርግልህ አለኝ ብሎ አላለም። አሁን የእስራኤል እድል ፋንታ ያለው በማን እጅ ነው? በእግዚአብሔር እጅ ነው። ስለዚህ ወደ አምላኩ ወደ እግዚአብሔር ጸለየ። አምላኩ እግዚአብሔር ደግሞ ወደ እኔ ትመለሳላችሁ፣ እኔ ወደ ሰማያት እመለስ፣ ሰማያት ወደ ምድር ይመለሳሉ አለ። ነህምያ ስለ ሕዝቡ ወደ እግዚአብሔር ተመለሰ። እግዚአብሔር ደግሞ ማንን አናገረው? ንጉሱን አናገረው። ነህምያ 2:18 የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሱም የነገረኝን ቃል ነገርኳቸው። እነርሱም እንነሳና እንስራ አሉ፣ እጃቸውንም ለበጎ ሥራ አበረቱ። ክብር ለጌታ ይሁን። ግን ነህምያ የሰዎችን እጅ ከማግኘቱ በፊት የአምላኩን እጅ አግኝቶ ነበረ። በደንብ ስሙኝ። ነህምያ እዚህ ላይ ምን ይላል? እነርሱም እንነሳና እንስራ አሉ፣ እጃቸውንም ለበጎ ሥራ አበረቱ ይላል። ማለት ምን ማለት ነው? እጃቸውን ለነህምያስ ራእይና ተልእኮ ሰጡ ማለት ነው አይደለም? ከኔ ጋር ናችሁ? ለራእዩና ለተልእኮ እጁን የሚሰጥ ትውልድ ነህምያ አገኘ። ግን ነህምያ የሕዝቡን እጅ ከማግኘቱ በፊት ግን የአምላክን እጅ አግኝቶ ነበር። በምን ብትሉ ቅድም በተናገርነው ስቴፖች፣ ደረጃዎች። መጀመሪያ እሱን ነው የሚናገረው። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሱም የነገረኝን ቃል ነገርኳቸው። አውቋታል። አሁን እጁ መታለች በሕይወቱ ላይ፣ ሞገስ መጥቷል በሕይወቱ ላይ፣ መጎብኘት ጀምሯል በሕይወቱ ላይ። የማን እጅ አለ? አሁን የእግዚአብሔር እጅ አለ። ወገኖች የእግዚአብሔር እጅ ወደ ሕይወታችሁ ሲመጣ የሰዎችም እጅ ወደ እናንተ ይመጣላቸዋል። ብዙ ጊዜ የሰዎችን እጅ ነው የምናየው። የሰዎች እጅ ከኛ ጋር እንዲሆን እንፈልጋለን። መጀመሪያ የአምላክ እጅ ከኛ ጋር ይሁን። ምንድነው የአምላክን እጅ ከኛ ጋር የሚያደርገው? ቅድም ያነበብኩላችሁ ስቴፖች ናቸው። ከልባችን ከእውነታችን ስናደርግ በእርግጠኝነት ክብር ለጌታ ይሁን። በእርግጠኝነት እነግራቸዋለሁ። በእርግጠኝነት የእግዚአብሔርን እጅ ዊን ስታደርጉ፣ የእግዚአብሔርን እጅ ስታገኙ፣ የእግዚአብሔርን ፊት ወደ እናንተ እንዲያዘነብል ስታደርጉ፣ ከዛ በኋላ የሰዎች እጅ ወደ እናንተ ይዘረጋል። ከያሉበት ቦታ ሰዎች እኛም ማለት ይጀምራሉ። ብዙ ጊዜ ሰዎች ምንድነው ችግራቸው? ቅደም ተከተሉን ያበላሹታል። የእውነተኛ መታደስና የእውነተኛ ሰብሮ መውጣት ጅማሬ ያለው የእግዚአብሔር ሞገስ በማግኘት ነው። ከእግዚአብሔር ጋር በመስማማት ነው። የእውነተኛ ሪስቶሬሽን ብሬክስሩ ጅማሬው ከእግዚአብሔር ጋር መስማማት ነው። ስር ነቀል ነው የሚመጣው። ነግራቸዋለሁ። እግዚአብሔር ልቦናችን አይኖች ይክፈት በጌታ በኢየሱስ። ከዚህ በኋላ ግን የምታዩት ሌላ በቃ ብታነቡት መጽሐፉን ጥሩ ነው ደስ ስለሚል ብቻ። ቀጥሎ የምታዩት ከዚህ በኋላ ለሽማግሌዎች ነው መጀመሪያ ሄዶ የተናገረው፣ ለሕዝብ አይደለም ተናገረ። ከዛ እንነሳ እንስራ አሉ፣ እጃቸውን ለበጎ ሥራ አበረቱ። ከዛ በኋላ ግን ቀጥሎ ክርስቲያኖች የማይረዱት ነገር የተሐድሶና የማስመለስ ጊዜ፣ ሰብሮ የማለፍ ጊዜ አልጋ ባልጋ ዊዛውት ሬዚስታንስ ይመስላቸዋል። ምንም ነገር የሌለ አይደለም። ግን በአጠቃላይ የክርስትና ሕይወት ኢንጆይብል ነው፣ አስደሳች ነው። ለምንድን መሰላችሁ የሚያስደስተው? በረሃም አለው፣ ሸለቆም አለው፣ ተራራም አለው፣ ዳገትም አለው፣ ቁልቁለትም አለው። የሚያስደስትበት ምክንያት እሱ ነው። አንዳንዴ ለምንድን ነው ሰው ሮለር ኮስተር የሚጫወተው? አንዳንድ ጊዜ ወደኩትና ተነሳው ትላላችሁና ከዛ ከወረዳችሁ በኋላ በሚቀጥለው ደግሞ መጫወት ያምራቸዋልና የክርስትና ሕይወትም እኛ ብዙ ጊዜ ፕሮሚስ የሚያደርጉልን ነገር አለ፣ ግን እሱ አይደለም። ወደ እውነታው ከመጣችሁ፣ ለእውነታው ዝግጁ ከሆናችሁ በሕይወት ማንኛውም በሕይወታችን ያለ መልካም ነገር ሁሉ ተግዳሮትን ይስባል።
እስኪ በሉ ማንኛውም በሕይወቴ ያለ መልካም ነገር ሁሉ ተግዳሮትን ይስባል። በዚህ እርግጠኛ ሁኑ። ማንኛውም የእግዚአብሔር ቅባት በሉ ልዩ ልዩ የመዘመር ስጦታ፣ የመስበክ ስጦታ፣ የሆነ መሳካት፣ የሆነ መከናወን፣ የሆነም ነገር የሚያደርግ ነገር በሕይወታችሁ ካለ ያ ራሱ ባይ ኢትስ ኔቸር ስደትና መከራን ወደ ሕይወታችሁ ይስባል። ለዛ መዘጋጀት አለባችሁ። ብዙ ጊዜ እንደምናገረው ዲያብሎስ አደንዝዞ አፍስዞ አደንቆሮ ጨለማ ውስጥ አስቀምጦን ዘመናችን እንዲያልቅ ይፈልጋል። የእግዚአብሔር ጸጋና ምሕረት በስቶልን ባነን ከዛ ከወጣን ደግሞ እንዳንቀጥል ይፈልጋል። ከቀጠልን ፍሬያማ እንዳንሆን ይፈልጋል። ፍሬያማ ከሆነን ሕይወታችን በዛ እንዳያበቃ ይፈልጋል። የገጠመን ጠላት ምን አይነት ነው ብትሉ ተስፋ የሌለው ፍጻሜ የሌለው ደስታው ማጥፋት ብቻ የሆነ ነው። ይሄን ማወቅ አለባችሁ። እና ደግሞ ባላንጣና ባላጋራ ነው። አወቃችሁም አላወቃችሁም ባላንጣ አላባችሁ። ባላንጣ ማለት የእናንተን ስኬት ሁሉ የሚጠላ ማለት ነው። ስትስቁ ማይወድ እና መዝሙሩን ዘምሩት ማለት አይደለም። የሆነ መዝሙር አለ አይደለ? ምንድነው አለ ነው እንደዚህ ከሰው ጋር ስለ ሰው አይደለም ማወራው እኔ ስለ ሰው አይደለም። ሰውን ብስጭት ለማድረግ መዝሙር አይዘመርም። ሰውን ብስጭት ለማድረግ መኪናህን እያወጣ እያሳየ ይሄው እንትን ያላችሁኝ ነገ ምን እንደሚመጣ አይታወቅም። እንደሱ አይደለም። ዲያብሎስ ባላንጣ ነው፣ ባላጋራ ነው። ልክ እናንተ ጋር መልካም ነገር እንዳለ በትምህርት ደህና የሆኑ ልጆች በጣም ይጠቃሉ። ወዲያው ጥበቃ ያስፈልጋቸዋል። መለኮታዊ ማለት ነው። ስለዚህ ቀጥሎ ክርስቲያኖች ማወቅ ያለብን የኛን መልካም ነገር የማይሻ እንዳለ ባላንጣ እንዳለብን ማወቅ አለባችሁ። በምን ቋንቋ እንደምናገረው ባላቅም ይሄ ባላንጣ ግን ከየትኛውም ስፍራ ሰዎችን ሊያስነሳባችሁ ይችላል። ከባልም ሊሆን ይችላል አይደለም፣ ከሩቅ ከልጃችሁም ሊሆን ይችላል፣ ከጓደኛችሁ ከወዳጆቻችሁ ሊሆን ይችላል። ባላንጣ አለ። እንደዚህ ይላል እግዚአብሔር ቃል ነህምያ 2:10 ላይ ሆርናዊውም ሰንበላጥና ባሪያው አሞናዊ ጦቢያ ለእስራኤል ልጆች መልካም ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል። ለእስራኤል መልካም ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ። ይህን እውነታ ለመረዳት አደገኛ ኪሳራ ውስጥ ይጥለናል። የጠላት የመጀመሪያ እርምጃ ከዚህ በኋላ ልክኛ የመጀመሪያ እርምጃ እንደወሰድ ነው ጠላትም እርምጃ ይወስዳል። እግዚአብሔር ወደ ሪስቶሬሽን ዘመናችሁ አመጣችሁ። ክብር ለጌታ ይሁን አይደለም። ከዛ ግን ዲያብሎስ ይነሳል። ከዛ የመጀመሪያው እርምጃው ማንኳሰስ ይባላል። ምን ማድረግ? ማንኳሰስ። በሐሳብ ያንኳስስሃል፣ በወዳጆች ቃል ያንኳስስሃል፣ በትዳር ጓደኛህም ሊሆን ይችላል፣ አብሮ በሚሰራው ሰው ሊሆን ይችላል፣ በአየሩ በምኑ ሁሉ የቻለውን ሁሉ ያንኳስስሃል። የትም አትደርስም። ምን አመጣለሁ ብለህ ነው? እማትረባ ነህ፣ ከንቱ ነህ። ለምን? ማንኳሰስ አፕሩቭድ ገና ላልሆነው ገና በተስፋ ላይ ላለው ህይወታችሁ አደገኛ ነው በጣም። እየሰማችሁ ነው? የተወሰነ ዘመን ሄዳችሁ የተወሰነ ስራ ሰርታችሁ የተወሰነ ግድግዳችሁ ላይ ኒሻኖች ተደርድረው አይደለም። ገና ሪስቶሬሽን ወደ ህይወታችሁ መጥቶ ነው። ገና ተሐድሶ ላይ ናችሁ። አምላክ የእግዚአብሔር ስሙ ይባረክ፣ ታረኩኝ፣ ከአምላኬ ጋር ወደ መንገዱ መጣው፣ እንግዲህ እግዚአብሔር ከኔ ጋር ነው፣ ሞገሱ በላይ ላይ ነው፣ መንፈስ ቅዱስ ሞልቶብኛል፣ ቅባቱ ፈሶብኛል ምናምን ብላችሁ ስትነሱ ነው። በዛ ትኩስ ወቅት ላይ ይመጣና ያንኳስሳቸዋል። የመጀመሪያው እርምጃ ማንኳሰስ ነው። እስኪ በሉ ሁላችሁ ራሳችሁን ዝቅ አድርጋችሁ እንድታዩ ማድረግ። ከድሮ ታሪካችሁ ሩቅ አይደላችሁ። ገና አዲስ የተመዘገበ የድል ብዙ ታሪክ የላችሁ እና ቀላል እንዳይመስላችሁ። በዚህ ጊዜ ፓስተር ቻላቸው
እና ጓደኞቹ ቀልደኞች ናቸው በጣምና ያው አብረው የተማሩት ማለት ነው። እዚህ የዛሬ ብዙ ዓመታት ማለት ነው። ከጓደኛቸው መካከል አንዱ ጸጉር ቤት ከፈተ እና ጸጉር ቤቱ ሲከፈት ያው ማንም አያውቀው አፉን ከፍቶ ነው የሚውለው። ምን አደረግን አለን። ጓደኞቹ ሁሉ ተጠራሩና ሄደው በሩ ላይ ተሰለፉ እና አልፎ የሚሄደው ሰው ምንድነው ይላል። ጸጉራችን ልንቆረጥ። አሪፍ ነው ማለት ነው። አዎ አሪፍ ነው። መጀመሪያ ቢዝነስ የጀመረን ጊዜ አንድም ቢዝነስ ሰርቶ የማያውቅ ሰው መጥቶ የሚገርማችሁ እንዲህ ብሎ ያይና ምንድነው እንደዚህ ያደረጋችሁት? ይሄን እኮ እንደዚህ ብታረጉት ኑሮ አሁን ሰው እንደዚህ ይሰለፍላችሁ ነበር ይለናል። ከዛ ደግሞ ይቀጥልና ሌላው ደግሞ ምንም እንደው ሞክሮትም አይቶትም ማቅ ይመጣና ጀማሪ መሆናችን ያውቃል እና የሚያሸማቅቅ ነገር አውርዶባችሁ አንድም ሞክሮት የማያውቀው ማለት ነው። የሆነ ድል በድል ሄዳችሁ ውጤት በውጤት ሄዳችሁ በኋላ መታችሁ ለምሳሌ የሆነ እዚህ ጋር የተቀደደ ነገር ድንገት አድርጋችሁ ብትመጡ ይሄ ስታይል ነው ማለት ነው ይላችሁ። ልብሱ ተቀዶበት ነው አይላችሁም። እንደዛ አይላችሁም። የመጀመሪያው ሰብራችሁ ስትወጡ የሚመጣው ተግዳሮት የማንኳሰስ መንፈስ ይባላል። ዛሬ ይሰበር በጌታ በኢየሱስ እወቁት። እሱን የማንኳሰስ ከሷ ጋር አታካራ መግባት የለባችሁም። የሆነ እኔ አይደለሁም ነኝ ምናምን ካላችሁ እጅ ውስጥ ገባችሁ ማለት ነው። እጅ ውስጥ ገባችሁ መጫወቻ ያደረጋችሁ ፊልዱ ላይ ተገኛችሁለት ማለት ነው። እንዴ እኔም አይደለሁም የፈሪ ዱላ አለ አይደለ እንዴ እንትን ምናምን ማለት ስትጀምሩ እየተሸነፋችሁ ነው። ጠላትም አገኘሁት ማለት ነው ብሎ ስስ ብልታችሁን አገኘው ማለት ነው። በቃ የመጀመሪያው ነገር ጦቢያና ሰንበላጥ የሚባሉት ሰዎች ለእስራኤል ለአይሁዳውያን መልካም ነገር የሚያስብ ሰው እንደተነሳ ባሰቡ ጊዜ እና ስራው በተጀመረ ጊዜ ያደረጉት ነገር የማጣጣል ስራ ነው፣ የማንኳሰስ ስራ ነው። እግዚአብሔር ያን ሊሰብረው ይፈልጋል። 2:19 ላይ ባሪያው አሞናዊ ጦቢያ አረባዊ ጌሳም በሰሙ ጊዜ በንቀት ሳቆብን። በእውነት ቀላል አድርገውንም የምታደርጉት ነገር ምንድን ነው? በእውኑ በንጉሥ ላይ ትሸፍቱ ዘንድ ትወዳላችሁን አሉ ይላል። በእርግጥ ያው ሁሉንም ነው። አንደኛው ፍርሃት ምን ማለት ነው? ፖለቲሳይዝ አደረጉት። እናንተ በቃ ይሄ በህይወታችን ብዙ ዘመን በተደጋጋሚ የደረሰ ነው። በእርግጥ ፖለቲሳይዝ ይደረግባችኋል። ቤተክርስቲያን ልታፈርሱ ነው ትባላላችሁ ወይ የሆነ ነገር እያፈረሳችሁ ከሆነ በእርግጥ እያፈረሳችሁ ነው ካልሆነ ማለት ነው ይመጣል። የሆነ ክሱ ብዙ ነው የሚመጣው። ከዛ ደግሞ ማን ነኝ ብላችሁ ነው። በእውነት አጣጥሏቸው አይደለም ማለት ቀላል አድርገው አስቧቸው ሳይሆን ቀላልማ ቢያረጓቸው ይተዋቸው ነበር አይደለ? ቀላል እንዳልሆኑ አውቀዋቸዋል። ጠላት እኛ ራሳችን ከምናውቀው በላይ ያውቀናል። ቀድሞ ነው የሚያውቀን። ግን የሚያደርገው ምንድነው? አጣጥሎ ነው የሚጀምረው። ማጣጣል የጀመረበት ምክንያት ቀላል ስላልሆንን ነው። ቀላል ብንሆንማ ከቁጥርም አያስገባንም። ለመኖራችንም እውቅና አይሰጠውም ነበረ። እውቅና ሰጥቶ እኛን ማጣጣል የጀመረው ማንኳሰስ የጀመረው ሊመጣ ያለ ነገር ስላለ ነው። በሕይወታችሁ የሆነ ነገር ይሆናል በጌታ በኢየሱስ። ስለዚህ በእውነት አይደለም ያጣጣሏቸው፣ ነገር ግን በማጣጣል መጣል ስለፈለጉ ነው። አጣጥለው ሊጥሏቸው ስለፈለጉ ነው። ወደፊት እንዳይሄዱ እንዳልኳችሁ የረጅም ጊዜ ታሪክ ገና የላቸውም። ወይ እኛም ብሎ ቁጭ እንዲሉ ማለት ነው። ለዛ ነው የመጀመሪያው ማንኳሰስ ነው። መጽሐፈ ነህምያ ቁጥር 20 ላይ ስታዩ የነህምያ ምላሽ ምን ነበር? ዛሬ እናንተ ምላሽ ከዚህ ብሬክ ስሩ ፋስት ፕሬየር በኋላ መሆን ያለበት ይሄ ነው። እኔም መልሼ ይላል የሰማይ አምላክ ያከናውንልናል።
እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም እድል ፋንታና መብት መታሰቢያም የላችሁም፣ አያገባችሁም። ክብር ለጌታ ይሁን። ምን አይላችሁም? አያገባችሁም። ለምን? ምንም እድልም ፈንታም መታሰቢያም የላችሁም። ይህ የኛና የእግዚአብሔር ቢዝነስ ነው። ክብር ለጌታ ይሁን። እስኪ በሉ ይህ የኔና የእግዚአብሔር ጉዳይ ነው በሉ እስኪ። ስለዚህ ያደረገው ነገር በአምላኩ በእግዚአብሔር ታመነ፣ ቁርጠኛ አቋም ወሰደ። ይሄ ነው በቃ። በአምላኩ በእግዚአብሔር ታመነ፣ ቁርጠኛ አቋም ወሰደ። የሰማይ አምላክ ያከናውንልናል። መታመን ነው ይሄ። እኛም ባሪያዎቹ ተነስተን እንሰራለን። ቁርጠኝነት ነው ይሄ። ማንኛውም በሕይወታችን ያለ ድል፣ ስኬትና ክንውን በእግዚአብሔር መታመንን ይፈልጋል፣ ቁርጠኝነትን ይፈልጋል። ኢትስ ኖት ቺፕ አይደለም፣ ርካሽ አይደለም፣ ርካሽ አይደለም። ይህ ተግዳሮት ብዙ ሰዎችን ከመንገዳቸው አቁሟቸዋል። ብዙ ሰዎችን ከእግዚአብሔር ጋር ያለውን ጉዳይ የጨረሰ ሰው ስለነበረ ነህምያ በእግዚአብሔር ላይ መተማመን ነበረው። እግዚአብሔር ምን ይልልናል? ያከናውን። ለምን? መጀመሪያ ከእግዚአብሔር ጋር ያለውን ነገር ምን አድርጓል? ጨርሷል። የመተማመኑ ምክንያት ይሄ ነው። ብዙዎቻችን ብዙ ከሮጥን በኋላ ፈተና ሲመጣ፣ ተግዳሮት ሲመጣ አንዱ ፈተናችን ከእግዚአብሔር ጋር የነበረን ትክክለኛ ያልሆነ ግንኙነት ነው። ግን እግዚአብሔር ከእናንተ ጋር ከሆነ፣ እናንተ ከእግዚአብሔር ጋር እንደሆናችሁ እርግጠኛ ከሆናችሁ፣ ከእግዚአብሔር ጋር ያላችሁን ጉዳይ ከጨረሳችሁ፣ ግን በእግዚአብሔር ላይ መተማመናችሁ ኃይለኛ ይሆናል። ስለዚህ መጀመሪያ ያን ስቴፕ መሄዱ ነው። አሁን የሰማይ አምላክ ምን ይልልናል? ያከናውንልናል። ዘሎ ግን እዚህ ጋር ንጉሱ በቃ ስለሚያውቀው፣ ገንዘብ ስለሰጠው፣ ሰራዊት ስላሰማራለት ይሄን ነገር ጀምሮ ቢሆን ኖሮ አሁን እንደዚህ አይነት መተማመን አይፈጠርም ነበረ። ይሄን ተግዳሮት ያለፈው በአምላኩ በእግዚአብሔር በመተማመን ነው። ሁለተኛ በቁርጠኝነት ነው። ከዚህ ጾም ጸሎት በኋላ በእግዚአብሔር መታመናችን መቀጠል፣ በቁርጠኝነት መቀጠል ያስፈልጋል። የሲዝን መሆን የለበትም። የ40 ቀን ጉዳይ መሆን የለበትም። ለእግዚአብሔር መሰጠታችን፣ ከእግዚአብሔር ጋር መቀጠላችን፣ እግዚአብሔርን ማገልገላችን ቁርጠኝነት ያስፈልገዋል። አሜን ነው። ይሄን ከዚህ ሰውዬ እንማራለን። የእውነተኛ ተሐድሶና ሰብሮ የመውጣት ምስጢር ይሄ ነው። በቃል ኪዳኑ ሕዝብና የቃል ኪዳን ባልሆነ ሕዝብ መካከል ያለው ልዩነት ጠንቅቆ የሚያውቅ ነበረ። ብዙ ክርስቲያኖች ባልተመቸ አካሄድ ከማይመቹ ሰዎች ጋር በመጠመድ ነው ሩጫቸው የሚገታው፣ አቋማቸው የሚቀየረው። ኢቭን የ40 ቀን ጾም ጸሎትም ሳይቀር አንዳንዶቹ ይበላሽባቸዋል። በማይመች አካሄድ ከማይሆኑ ሰዎች ጋር በመጠመድ ማለት ነው። ሁሉን እንውደድ፣ ሰውን ሁሉ እንውደድ። እየሰማችሁ ነው? ሰውን ሁሉ እንውደድ፣ ግን ጥሪ የግላችን ነው። ፍጻሜ የግላችን ነው። በሁለተኛ ደረጃ ደግሞ ልክ እንደኛ አይነት መረዳትና ጥሪ ያላቸው ሰዎች ካገኘን የጋራ ነው። ነህምያ ይሄን በደንብ ያወቀ ስለሆነ ነው የቅድሙን ቃል የተናገረው። በህዝብ ድምፅ አይመራም፣ በማጆሪቲ ድምፅ አይመራም። እየሰማችሁ ነው ወይ? በማጆሪቲ ድምፅ አይመራም። ህብረተሰቡ ምን ይላል? ህዝቡ ምን ይላል? ሌሎች ምን እያሉ ነው? እነ ወንድም እንትና ምን እያሉ ነው አይልም። እንደሱ አይነት አይደለም። ይሄን ስራ መስራት ለእናንተና ለእኛ አይደለም፣ የእኛ ብቻ ነው አለ። እግዚአብሔር ስሙ የተባረከ ይሁን። ጎናችሁ ያለውን ሰው ያንተ ብቻ የሆነውን ለይተህ እወቅ በሉት። ለአንተ የበራልህ ነገር ለአንተ ነው። መጀመሪያ አንተ የተገለጠልህ ነገር ለአንተ ነው። አንተ ስራው የተባልከው ነገር ያንተ ነው። ዝም ብለህ ሌላ ቦታ ላይ ሄደህ ቀጥል አትበል። መጀመሪያ አንተ ስራው፣ መጨረሻም አንተ ስራው። አሜን ነው ወይ? ይሄ ስራ የኔ ነው ማለት አለባችሁ። የጋራ ለማድረግ ስትሯሯጡ ተደነቃቅፋችሁ ትወድቃላችሁ። እንዲያውም ነህምያ ማለት ያንድ ታላቅ ራእይ ያለው መሪ
በቃ ፐርፌክት ምሳሌ ነው ነህምያ። ድርጅት መምራት፣ ሀገር መምራት፣ ቤተክርስቲያን መምራት ምናምን ከፈለገ ሰው ነህምያን ማጥናት ነው። ነህምያ መጀመሪያ ብቻውን ከእግዚአብሔር ጋር፣ ከዛ ቀጥሩን በድብቅና በስውር ያለውን ሁኔታ ሄዶ ሰምቷል። የሰማውን ደግሞ በዓይኑ ሄዶ ጎብኝቶ መጨረሻ ጸልዮ ከ3 ወር በላይ ጸልዮ ከጸለየ በኋላ ወደ ህዝቡ ሁሉ አይደለም ሄደው፣ ወደ ጥቂት ሰዎች፣ ወደ መሪዎቹ ደግሞ ሲሄድ ደግሞ የአምላኬ የእግዚአብሔር እጅ በእኔ ላይ ነው፣ ቴስቲሞኒ ይዞ ነው የሄደው። እየሰማችሁ ነው ወይ? ምን ይዞ ነው የሄደው? ቴስቲሞኒ። ዝም ብለህ በባዶ እጅን ከሄድክ አጣጥሎ በጅዶ ጥሎ ነው የምትቀረው እዛው። you have to show something። እግዚአብሔር አምላክ ካንተ ጋር መሆኑን ማሳየት አለብህ። የገባችሁ አይመስለኝም። እኔ ግን በደንብ በህይወቴ ስላየሁት ገብቶኝ ያው መቼም አንድ ጊዜ ነው የምትሸወዱት፣ ሁለተኛ አትሸወዱትም። እና መጀመሪያ እግዚአብሔር ይሄን ራእይ ሲያመጣ ለሁሉ ሰው አድቨርታይዝ አላደረግንም። ለምን? የምታገኙት ሰው ምን እንደሚላችሁ አታውቁም። አይደለም ያን ተውትና ቸርች እንኳን ጥሩ ነገር ተምራችሁ፣ ፓስተር ጥሩ ነገር አስተምሯችሁ፣ ወይም ቸርች ጥሩ ነገር ተካፍላችሁ፣ መልካም ነገር ሰምታችሁ፣ አስደናቂ ትምህርት እናንተ ለብቻ የአገልጋይ ስልጠና ወይ ምናምን ወይ ሃየር ላይፍ ተምራችሁ ዝም ብላችሁ ሄዳችሁ አፋችሁን የሆነ ቦታ ላይ ከፍታችሁ የሚገርም ነገር እኮ ነው። ምንድነው የሚገርም? ምን ሰማ? እንዲህ እኮ አለ። እንዲህ ማለት ታዲያ ምን ያመጣል ምናምን ሲባል አንተ ዘጭ ትላለህ። ከዛው ላይ በቃ ገና ምንም ሳትራመድበት ዘጭ ይዘው የነበርከውን እርግፍ አድርገህ ባዶህን ትመጣለህ። አስጥሎ ማለት ነው። አስጥሎ በቃ ባዶህን እንደገና ትመጣለህ። እኔ አንተም በሆን ምንድነው ዝም ነው የምለው፣ እስካዋህደው እስክበላው በህይወቴ እስካሳየው ዲያብሎስ እስኪያጠፋኝ እርግጠኛ እስኪሆን ዝም እንዳለ እኔ ደግሞ እርግጠኛ እስከሆን ዝም እላለሁ። እየሰማችሁ ነው? ሙሴም እንደዚህ ነው ያደረገው። ሙሴን እግዚአብሔር ብቻውን አገኘው፣ ቅባት ሰጠው፣ ኃይል ሰጠው፣ በትሩን እጁን ምን በኃይል አደረገውና በዚህ በትር እንግዲህ ሂድ፣ በዚህ ኃይል ምናምን አለው። አይ እስራኤል ባያምኑብኝ ሳለ ወደ መሪዎች ሂድና እችን አሁን ማሳየህን ነገር ለነሱ ማሳያቸው አለ። ስለዚህ መጀመሪያ ወደ ጥቂት ሰዎች ነው ሄደው ወደ መሪዎች፣ ግን የያዘው ማሳመኛ አለ። ባያምኑብኝስ ለሚለው ነገር ማሳመኛ አለ። ተገለጠልኝ ስላቸው አልተገለጠልህም ቢሉኝስ አለ። you have to think about it። አልተገለጠልህም ቢሉኝስ አለ። ካሉህ እችን አሳያቸዋል። እና ሄደ አሳያቸው፣ አመኑበትም ይላል። የእስራኤል ሽማግሌዎች ምን አሉበት? አመኑበት። ነህምያ እንደዛ ነው ያደረገው። በእግዚአብሔር ፊት ጨረሰ። ከዛ የእግዚአብሔርን እጅ በላዩ ላይ ያለችውን የእግዚአብሔርን እጅ አየ። እንዴት አየ? ወደ ንጉሱ ገባ። ንጉሱ በአንድ ጊዜ ይሻለው፣ ገንዘብ ፕሮሚስ አደረገለት፣ ጠባቂ ፕሮሚስ አደረገለት፣ ሁሉን ነገር ሲያደርግለት ይሄን ሁሉ ተሸክሞ ነው ወደ ሽማግሌዎቹ ብሎ ሄደና እንደዚህ ላደርግ አምላኬ በልቤ ሐሳብ አስቀምጧል። እግዚአብሔር ደግሞ ከኔ ጋር ለመሆኑ ማስረገጫው ነገር ይሄም አለ ይሄም ተደርጓል አላቸው። ያኔ እንነሳና እንስራ፣ የሰማይ አምላክም ምን ይለናል አላሉ። እጃቸውን ምን አሉ ይላል? ሰጡ ይላል። መጀመሪያ እግዚአብሔርን እጅ አገኘ፣ ከዛ በኋላ የሰውን እጅ አገኘ። ክብር ለጌታ ይሁን። አንድ ሰው ዛሬ ጸልያለሁ፣ የእግዚአብሔር እጅ ወደ ህይወቱ ይምጣ በጌታ በኢየሱስ። አንዲናየብል ሊካድ የማይችል እጅ በኢየሱስ በህይወቱ ይምጣ በጌታ በኢየሱስ። ቴስቲሞኒ እግዚአብሔር ይስጣችሁ በህይወታችሁ። ሪስቶሬሽን ወደ ህይወታችሁ እንደመጣ የሚያረጋግጥ፣ ከእግዚአብሔር ጋር መንገዳችሁ እንደተስተካከለ የሚያረጋግጥ፣ የሰራዊት ጌታ የእግዚአብሔር ኃይልና ክብር ከናንተ ጋር እንዳለ የሚያረጋግጥ ምስክርነት ወደ ህይወታችሁ ይምጣ በጌታ በኢየሱስ። በቃል ኪዳን ህዝቡና የቃል ኪዳን ባልሆነው ህዝብ መካከል በደንብ የለየ ሰው ነው ይሄ ሰው። ብዙ ጊዜ የምንጎዳው እድል ፋንታ የሌላቸውን ሰዎች የህይወታችን አካል በማድረግ ነው። የህይወታችን አካል እናረጋቸዋለን።
ሌላውን በሚቀጥለው ብናገረው ይሻላል፣ ግን ይቀጥላል። የመጀመሪያውን ስቴፕ ነው ማጣጣል፣ ማንኳሰስ ያልኳችሁ። እግዚአብሔር ይሄን ይሰብርልናል። ጌታ ስሙ ይባረክ። ተነስተን እንጸልይ። ጌታ ስሙ ይባረክ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን አሜን።